Hello, this is Microphone Media. Please like, subscribe, and share. Thank you. Hello? Hello. እንደምን ዋልክ? ደህና ዋልክ ወይ? እንዴት ነህ? እንደምን ዋልክ? ማይክሮፎን ሚዲያ ወንድሜ ሰላም ውለሃል? እንዴት ነው? ደህና ነህ? ደህና ነን፣ እግዚአብሔር ይመስገን ደህና ነን። ይህ አፋር መቼም እውነት ለመናገር ህዝባችን በጣም ደስ ብሎታል። በሁሉም አካባቢ ያለ የአፋር ነፃ አውጪ ድርጅት የተቋቋመ አለ ብለን ካስተላለፍነው በኋላ በጣም ብዙ ሰው እየደወለልን ነው። እዚህ አሜሪካ ያሉትን ፋኖ ደጋፊዎች በኃላፊነት ላይ ያሉትንም ጀምሮ የትግራይንም ከኤርትራም የኤርትራ ዜጎችም ሆን እና ይሄ ሁሉ እየደወለን ያለው ስለዚህ ስለ አፋር ያለውም ትንሽ እንድትለን ምንድነው ድርጅቱ ምንድነው የሚፈልገው በምን ቢተባበረው ነው ቲዲኤፍም ይሁን ፋኖም ይሁን የኤርትራም ይሁን የሚፈልገው አንድ ሁለተኛ ነገር ደግሞ ብዙ ሰራዊት ወደ ምንድነው ጭፍራ ነው የሚሉት ወደዛ አካባቢ ወደ ወልዲያ በጭፍራ አርጎ ወደ ወልዲያ እየገባ ነው ወደዛ እየመጣ ነው ተብሏል። ስለሱም እንድትነግረን እንፈልጋለን። ሌላም መጨመር አለበት የምትለው ለመላው የኢትዮጵያ ህዝብ አዲስ ድርጅት እንደመሆኑ መጠን ይሄ ድርጅታችሁ የምታስተላልፈው ነገር ካለ እንድታስተላልፍ ብዬ ነው የደወልኩልህ። ምክንያቱም ብዙ ሰው እየጠየቀን ነው የአፋር ነፃ አውጪ ድርጅት ያልከው እውነት ነው ወይ የት ነው ምንድነው የሚፈልጉት እያሉ እየጻፉልን ስለሆነ ልሳን እንድንሆናችሁ ብለን ነውና እስቲ ስለ ድርጅታችሁ ከዛ በኋላ ደግሞ ወደ ወልዲያ ወደ አማራ ክልል ሊገባ እየተዘጋጀ ያለ ሰራዊት ደግሞ ከሱ ቀጥለህ ትነግረናለህ። መጀመሪያ ግን ስለ ድርጅታችሁ ንገረን። እንግዲህ የአፋር ነፃ አውጪ ግንባር እንግዲህ የአፋር ህብረተሰብ እንደማንኛውም ኢትዮጵያዊ ከፍተኛ ሰቆቃ እየደረሰበትና ለራሱ ተላላኪ ያደረገውን ህግ አልባ ክልል አድርጎ ባጀቱንም ባለስልጣኑንም ከ4 ኪሎ እያዘዘ ከ7 ዓመት ውስጥ ፍትህ የለም ልማት የለም የቤተሰባዊ መንግስት የጎሳ መንግስት አድርጎ አፋርን ከአፋር እያጋጩ የአፋርን መሬት ደግሞ ለሌላ እየሰጡ ከዚህ ደግሞ ከጅቡቲ በሚመጣው ዶላር የአደም ፋራህና ሙስጠፌንም በዶላር ዘግቶት የሶማልና የአፋርን ህዝብ ለማጋጨት የአፋርን መሬት ወስደው ለኢሳ እየሰጡ እንደሆነ 700 ኪሎ ሜትር በላይ እዛም አካባቢ መንገድ እየሰሩ ኔትወርክ እየዘረጉ ወርቅም እያወጡ ሌላ ማዕድንም እያወጡ እርሻም ያደረጉ ነው። ይሄ አግባብ የሌለው የአፋር መሬት እንደሆነ ያወቁ ለስንት መቶ ዓመት ጦርነት ያለበት አካባቢ ነው እና ይሄን ህዝብ ነፃ ለማውጣት ነው ካለው ስርዓት አልበኝነት ሌብነት ጎሰኝነት ክልሉን ወደ ኋላ የሚያስቀሩ ህክምናም የለም ትምርትም የለም የሚጠጣ ውሃም የለም እና ህዝቡን ነፃ ለማውጣትና ከሌላ ብሔር ብሔረሰቦች ጋራ በሰላም ለመኖር ከትግራይም ጋራ ከኤርትራም ጋራ ከኦሮሞም ከአማራም ከሶማሌም ጋራ በሰላም ለመኖር ነው። ያንን ህዝብ ነፃ ለማውጣት የወጣ ነው። ዛሬ በኤርትራ መንግስት በጣም ነው የምናመሰግነው። ያው በስልጠናም በተለያዩ ድንበር አካባቢ ያሉትን የኛ ታጋዮችን እየረዳ ይገኛል። እኛ አላማችን ፍትህ ለማግኘት ነው፣ እኩልነት ለማግኘት ነው። ከህዝቡም በላይ አንፈልግም፣ ከህዝቡም በታች አንፈልግም። ባለን ሪሶርስ ጨውምንም እንዳንጠቀም እርሻውንም እንዳንጠቀም የበሰቃን ወንዝ ከፍተው አዋሽን አበላሽተው መታሃራን የፈለጉትን ቦታ ወደ ፈለጉ እያካለሉ መሬታችንን እየቆራረጡ ህዝባችንንም እያሰቃዩ በውሃጥም በራብ ከዚህ ህዝቡን ነፃ ለማውጣት ነው። ከኛም አልፎ የኢትዮጵያን ህዝብ እጅ ለእጅ ተያይዘን ያለውን ስርዓት ገርስሰን ከቻል አንድ ትልቅ የሆነ ለሁሉ ፍትሃዊ የሆነ መንግስት ለመመስረት ካልሆነ ደግሞ ሁሉም የራሱን ይዞ እኛ ህዝባችንን ካሉት ጎረቤቶቿ ወንድሞቻችን ጋራ ከኤርትራም ከትግራይም ከአማራም ከኦሮሞ ጋራ ሆነን አካባቢያችንን ለማልማትና በሰላም ወጥተን ለመግባት ነው። በሰላም ወጥተን ለመግባት ስላቃተን ነው አሁን መታገል ያዝ ነው። ልጆቻችን በሄዱበት ይሞታሉ፣ መከላከያም ይገለናል፣ በዚህም ኢሳ ይገለናል። እኛ ደግሞ ስንከላከል መከላከያ ከኢሳ ጋር አብሮ ይገለናል። ይሄ የሆነበት ምክንያት ደግሞ 72 ቢሊዮን ከጅቡቲ የገባውን እያሰራጨ ለኛ ሞት ሰው እየገዛልን በአካባቢያችን ሰላም ያሳጣን የአብይ አህመድ መንግስት ይሄን ለመታገል ነው የወጣ ነው። ብዙ ጊዜ አመለከትን፣ ሽማግሌዎችንም ላክን በንቀት እሷ አጥገብ ሳይደርሱ ዘግቶ አባረራቸው። እንግዲህ ምርጫ ስላጣን ወደ ትግል ገብተናል። ይሄን ትግል ደግሞ ሁሉም ሰብአዊነት የሚሰማው እንዲደግፈን በዚሁ ጥሬን አቀርባለሁ። እኛ የወጣነው ሰላማተን ነው በቃ እና ከቤታችን ወጥተን ደግሞ ቤታችን እንዳንመለስ የሚያግደን ዓለም ላይ የተፈጠረ ኃይል የለም። ወይ እንሰዋለን ወይ ቤታችን ገብተን ቤታችንን እንገነባለን። ህዝባችንን በሰላም እንዲኖር በሰላም እንዲተነፍስ በሰላም ወጥቶ እንዲገባ በሰላም እንዲነግድ እንዲማር ለማድረግ የተቻለልን ሁሉ መስዋዕትነት ለመክፈል ዝግጁ ሆነን ነው ዛሬ በረሃ ወጥተን እየታገልን ያለ ነው። እና አሁን ምንድነው የሚፈልገው እርዳታ ምንድነው የሚፈልገው አሁን አንደኛ በሚዲያ ሁለተኛ ደግሞ ወታደራዊ ንዋት ወሰራዊትም ቢሆን እኛ እንመጣለን ኃይል ካነሰን ኃይል በምንጠይቅበት ጊዜ ኃይል ሆነውን
ይሄ መንገድ ለመዝጋት አንድ ነገር ማወቅ ያለበት የኢትዮጵያ ህዝብ እኛ ብንይዘውም መንገዱን ከአዋሽ ጀምሮ እስከ ጋላፊ ብንይዝም የኢትዮጵያ ህዝብ የግለሰብ ንብረቶች አናግድም ይሄዳል መንገዱ ክፍት ነው ምንተው የመንግስት ነክ የሆነ ቢስማር መርፌ አናሳልፍም የህዝቡን ግን ህዝቡን ለመጉዳት ስላልሆነ ይሄው ተጎርቶ ያለውን ህዝብ ለመጉዳት አይደለም እኛ ምንታገለው ለፍትህ ስለሆነ ማንኛውም ነገር ለትግራይም ይሁን ለአማራም ክልል ይሁን ለኦሮሚያም ይሁን ፌደራል ማዕከላዊ ያለው ደግሞ ህዝቦች ይሁን ሁሉም ነገር ክፍት እንደሚሆን ቃል እንገባላቸዋለን ህዝቡን ለመጉዳት አለም እኛ በቀደም ይዘው የገቡትን አምቡላንስ የገቡትን ታጋዮች እዛ አስቀርተን አምቡላንሱን ለአፋር ክልል አምጥተን አስረክበናል በሽማግሌዎች እጅ አድርገናል ለምን አምቡላንሱ የህዝብ አገልጋይ ስለሆነ የቆሰለም የምትወልደውም እናት የታመመ ህፃንም የምታደርስ ስለሆነ እኛ ያስፈልገን ነበር አምቡላንሱ ስለኛም ቢያደርስልን ምንም ቢያደርግ ከኛ ግን ህዝባችን ይቀድማል በሚል የመጣውን አምቡላንስ እነሱ ለፖለቲካ ሊጠቀሙበት ነበር እኛ ግን ይዘን ለአገር ሽማግሌዎች አስረክበናል ይሄ ነው የኛ ስነ ምግባርን የሚገልጽ የመጀመሪያ ለራሳችን ምንም ሳይኖረን ለህዝባችን አሳልፈን ህዝባችን የሚል ድርጅት እንደሆነና በዚህ ደግሞ የኢትዮጵያ ህዝብ ይሄ መንገድ ከተዘጋ ንግዱም ለራሱ ኢኮኖሚም ኮላፕስ ይሆናል በቃ ሀገሪቱም ችግር ውስጥ ገባለች ለሚለው አይዟችሁ እኛ ህዝቡን የሚጎዳ ምንም ነገር አናደርግም እኛ ለራሳችን መብታችንን ለማስከበር አገራችንን ነፃ ለማውጣት በራሳችን ልጆች ህዝቡ በመረጠው ለመተዳደር መንግስት የሆነው ደግሞ የህዝብ አገልጋይ እንደሆነ አውቆ ደሞዙን እየበላ ከሌብነት ከአንዳንድ አጸያፊ ነገሮች ነፃ ሆኖ ሰብአዊነት ባለው መንገድ የሚመራና የሚመራ ህዝብ የሚመራ መንግስት ለመትከል ነው እኛ ትግላችን እና ሊረዱን የሚያስፈልጉት በተለያየ በኢኮኖሚም በሚዲያም በፖለቲካም በተለያየ ቦታም ደግሞ ኢትዮጵያን የሚመለከት ነገር ካለ እኛም ተሳታፊ እንድንሆን ከትግሉ አንድ አጋር እንደሆን ታውቆ አንዱን አግልሎ አንዱ ብቻ ድሮ ሲሰራ እንደነበረ ሳይሆን የኢትዮጵያ ብሔረሰቦችን ሁሉ የሚያካትት ሀገራዊ ውይይት እንዲኖር ነው የምንፈልገው ውይይቱም ላይ እንድንሳተፍ ወታደራዊም ላይ የተባበር አንዱን የበለጠ እንዳይጎዳ አሁን በጭፍራ የሚወጣውን እኛ ስራ እንሰራለት ነበር በደም ያለ ስራ ግን እስካሁን ድረስ እንወያያን ውይይቱም ወደፊት ስላልሄደ ብዙ ዋጋ አስከፍሎናል ካሁን በኋላ ግን ቃል ገብተውልና እንደምንወያይ ከተወያየን በኋላ እኛም እንሻልባቸው ወደነሱ እንልካለን እነሱ ደግሞ ከኛ የሚሻለውን ወታደራዊ ኃይልም ተገብቶ መስዋዕት መክፈል የሚገባበት ቦታ ካለ ኃይሉ እንዲወድቅ ወገቡን ለመስበር ሁላችን እንረባረባለን ከማንኛውም ኃይል ጋር ለመስራት ኦፕን ነን ለማለት ነው ክፍት ነን በጣም ጥሩ ነው አሁን ያው እንግዲህ ያለውን ሁኔታ ተናግረናል በዚህ እናቆም አይደለም እንቀጥላለን ግን ምን ያህል ድጋፍ አለው የአፋር ህዝብ ከአሁን ካለው ከአወል አርባ መንግስት የበልጽግና አሽከር ትናንትና ዛሬ ሁለት ቀን ውስጥ ከመቶ በላይ ገብተዋል አሁንም የሚገቡ አሉ ዛሬ ባታ ምልጠበቃቸው አሉ ወጣቱ እየጎረፈ ነው ተረዳኝ 3 ወር ባልሞላ ጊዜ ወደ 2 ክፍለ ሰራዊት የሚሆን ነው ሰራዊት ማሰልጠኛ የገባው እና ህዝቡ በከፍተኛ እንደመረረውና ካሁን በኋላ እየተታለለ እንደማይኖር በጎሶኛ ጨው መሸጥ አይችል ማራስ አይችል ኢንቨስተሮች ተብሎ መሬቱን እየተቀማ ዘበኝነት እንኳን አይቀጠርም ፋብሪካም ካለ ከሌላ አምጥተው ነው ለነሱ ተገዥ የሆኑትን ነው የሚያደርጉት የአፋር ህዝብ በጣም ዋጋ እየከፈለ ስለሆነ በማታለያ ህፃንን በከረሜላ እንደሚያታልሉት የሚታለልበት ዘመን አልፏል ዛሬ በጣም ውሃ የለውም ሰመራ አህዮች ገዝተው የመንግስት ባለስልጣኖች ከ3000 ከ4000 አህያ በላይ ያለው አንድ ሰው እና በሺዎች በሚቆጠር ገንዘብ ነው ንጽህናውን ያልጠበቀ ውሃ እንትን ያርጎ ህዝባችን የበሽታ ራት ያደረጉት እንደገና ደግሞ ህክምና የለም መድኃኒቱን እዛው በተሰጠበት ፌደራል እዛው አዲስ አበባ ነው የሚሸጡት ለክሊኒኮች መድኃኒት የለም ሆስፒታል የለም ቆርቆሮ የፋስ የወሰደው እንኳን ትምህርት ቤት ቆርቆሮ መለስ አቅቷቸው ዛሬ ልክልሃለሁ ፎቶውን ኤንጂኦዎች ነን ወይ ደግሞ የተባበሩት ወጣቶች ነን ብለው እነሱ ናቸው ዛሬ ያንን እና ህዝቡ በዋሃጥም በበሽታ በትምህርት ጦት ስለዚህ ህዝቡ በጦርነት የፈረሰ ማንም ብዙ ጊዜ ስላልከው እሱን ኤንጂኦዎች ራሳቸው ገብተው ጉቦ እየከፈሉ ለወረዳ ኃላፊዎች ያልሰጡትን ሰጠን ደርሶናል ብለው ፈርሙ ተብለው ህዝቡን ሳይደርስ የሚወስዱበት ሰፍስኔት እርዳታ የሚሰጥ የነበረ ስንዴም የለም ሁሉ የራሳቸው ነው የነዚህ ያውያል አርባና የሱ ቤተሰቦች እርሻና ሀብት ነው ያለው ፋብሪካውም ሆቴሉም ሁሉ ስለዚህ ይሄ ውልቀ መላክ የሆነ መንግስት ገርሰሰን ለመጣልና ህዝቡ እንደ ሀገርና እንደ ህዝብ እንዲያድግ
ፍትሃዊ የሆነ መንግስት ለማቋቋም ነው ትግላችን። በጣም ጥሩ ነው። አሁን ይሄ በደንብ እንሄድበታለን፣ በየጊዜው እንነጋገርበታለን የሚያስፈልጉትን። ምክንያቱም የሚመለከታቸው አካሎችም እየተነጋገርን ያለ ነው። በዚህ በሚዲያ ብዙ የማይነገር እኔ እናንተ በውስጥ ቅድምም ስንነጋገርበት የነበረ ማለት ነው። ቀጥላል። ለምን ጉዳት የሚያመጣ ከሆነ መሰማት ያለበት ነው በሚዲያ የምናቀርበው እንጂ መሰራት ያለበት የሚያረግ ለእናቱም አይነግርም። ግን አሁን ጋምቤላ የተነሳ አንድ ኮር አለ፣ የደቡብ እዝ አካል የሆነ ወደ ተሃራ አድርጎ ወደ ጭፍራ እየመጣ ነው ተብሎ ነበር። የሰማኸው ነገር አለ? እሱ ወደ ወልዲያ ገብቷል። ትናንት ጀምሮ ዛሬ ድረስ እየገባ ነው። ግማሹ ሰራዊት ወደ ቡሬ እየገባ ነው ያለኝ። የኛ ፍልፍል ነው የምትሉት እናንተ ፍልፍላት እዛ ካሉት ምንጭ። አንዱ ደግሞ በዛ በኩል አይደለም ወደ ጭፍራ እየሄደ ነውና ከጭፍራ ወደ ወልዲያ እየገባ ነው። በጣም ከፍተኛ የሆነ ሰራዊት ጭነው ባሶች እነዚህ ፊያት መኪኖች እነሱ ናቸው እየገቡ ነው ያለኝ። ደግሞ በሌላ በኩል በበራህሌ በኩል ኮነባ ላይ ወንድሞቻችንን ለእስርና ለማጋፋት ወደፊት ከቀጠላችሁበት እኛም ደግሞ እዚህ ከፍተኛ የሆነ ህዝባዊ አመጽ እንቀሰቀሳለን ብለው ዛሬም ይሄው ፎቶውን ልኬልህ ነበር ቅድም። ከትናንትና ወዳ ደግሞ ሰላማዊ ሰዎች በባጃጅ ሲሄዱ የነበሩትን ቴሌ የሚባል ቦታ ላይ የኢሳ አሸባሪዎች መጥተው ተኩስ ከፈቱባቸው። አንድ ሴት ሞተች፣ የቆሰሉ ብዙም አሉ። ይሄ ደግሞ የፌደራል መንግስቱ አሰማርቶ በሙስጠፋ ተባባሪነት በእስማኤል ዑመር ጌሌ አስታጣቂና አዛዥነት የሚደረግብን ጦርነት ነው። ብዙ የሶማሌ ወታደሮች መታወቂያቸውን ይዘናል፣ እጅ ከፍንጅ ይዘናቸዋል። የጅቡቲ ዲፕሎማቶች የጦር አመራሮች ይዘናል፣ የሶማሊላንድም ይዘናል፣ የፑንትላንድም ይዘናል፣ የኬንያም ይዘናል፣ የጂጂጋ ብዙ ወታደሮች ይዘናል፣ ማርከናል። ያንን ሁሉ ከነ አልሸባብ ባንዲራ ጋራ አስረክበን ነበር ለፌደራሉ መንግስት። እሱም እጅ ስላለው አፋርን የማዳከም ስራ ስለሆነ መስራት ያዘው። ጋዙም ስለወጣ በጋዝና እዛ በሰራው ግድብ አገራችንን ለመሸጥና ለራሱ የፈለገውን ደጋፊ ያገኘው መንግስት አለ ለማለት አልሸባብና ሞቃዲሾ በዛ ተባብረው ጂጂጋን ይቀሙኛል በሚል የኛም የፈለጋችሁትን አድርጉ ግደሏቸው ብሎ የፌደራል መንግስት ጋራ ተባብረው እየገደሉን ነው። እኛም ራሳችንን ለመከላከል አናንስም። ግን የኢትዮጵያ ብሔር ብሔረሰቦችና የዓለም ህዝብ ይወቅልን፣ በዚሁ ማስተዋወቁልን ለማለት ተወዳለሁ። በየቦታው ትግሉ ቀጥሏል። አወል አርባ የአፋር ተወላጆችን አጃቢዎችን አባሮ ከፌደራል አጃቢዎች እንዳደረገ ነው አሁን የሰማነው። እኛ ግን ሁሉ ቦታ ከሱ ጋር አለን፣ ቤቱም ውስጥ ውጭም ሁሉ። ለምን የህዝብ ትግል ስለሆነ ለጊዜው በፌደራል መንግስት ኢንፊጂን እየተሰጠው የፈለገውን ደግሞ ትንሽ ደካሞችን በገንዘብ ለመያዝ ይችላል። ብዙ ጊዜ የሚያስኬደው አይደለም። ባጭር ጊዜ አሁን ታጋዮቻችን እየገቡ ነው፣ በየቦታው ተሰማላችሁ። የኛ ደግሞ ወይ ይሰዋሉ ወይ ይዛሉ እንጂ ወደ ኋላ ማፈግፈግ ምናምን የሚባል ነገር የለም። ይሄ በተለምዶ ደግሞ ብዙ ራሳችንን ለማድነቅ ሳይሆን የጦር ትናችን ኦኔው በጣም እንትን ያለ ህዝብ ነው የአፋር ህዝብ። ወንድሞቻችንም ደግሞ ውስጥ ያሉት እነሱና እኛን ለማዋጋት ጎሳ ከጎሳ ለማጋጨት ነበር ብዙ የሰራበት አወል አርባ። ያም ፈሽሏል። ዛሬ የአፋር ህዝብ አንዳንድ ሽማግሌዎች ሰርተው የማያውቁ ድህነት በአንጎላቸው የወረሳቸው የአንጎል ድህነት ያላቸው እነዛ ያጨበጭቡለታል ከሱ ለሱ እንጂ ወደ ህዝብ የሚተላለፍ ምንም ድምጽ የሚያስተላልፉት ነገር የላቸውም። እንደምናሸንፍ አንጠራጠርም ከዝጌር ጋር ሆነን ለሐቅ ስለምንታገል እና ሁላችሁም ወንድሞቻችን እንወዳችኋለን። ለሰላም ነው የምንታገለው። ለማንም ስጋት ሆነን እንድንወጣ አንፈልግም። የራሳችንን አንሰጥም፣ የሰውን አንፈልግም። ማንም ከኛ በላይ ሆኖ የኛን እንዲመኝ ደግሞ በዚህ አንፈቅድም። አንድ ላይ ሆነን እንደግ። ከኛ የምትፈልጉት ካላችሁ በእኛ መንገድ አድርጋችሁ እንጂ እኛን አውቁላችኋለን፣ ኃይል አለን፣ እኛን ወራችኋለን። ከዛ በኋላ የሪሶርስ እንትን እናደርጋችኋለን። አፋር ለእርስ በርሱ አይግባባም፣ በጎሳና ጋጫ። ይሄ ዘመን ያለፈበት ታሪክ ነውና በዚህ የሚያስብ ፖለቲከኛ ካለ ቆሻሻ ላይ ጥለህ አዲስ እስክሪብቶና ቀለም ይዘህ አዲስ ታሪክ ለመመዝገብ ተዘጋጅ ነው የምንለው። ማንኛውንም ኃይል በእንደዚህ ነው ከ4 ኪሎ ይሄን እሳቤት አድርገው ነው መጨማለቅ የያዙት። መጨማለቃቸው መጨረሻው ደግሞ አሁን በእጅ ይሆናል ለማለት ወዳለው። ትላልቅ ድልድዮችንም እኮ መስበር እንችላለን። ለመጨረሻ ጊዜ እስከ መጨረሻው ኢትዮጵያን ለማውደም አይደለም እኛ እቅዳችን፣ መብታችንን ለማስከበር ስለሆነ የምናውቃቸው ብዙ ነገሮችን የምናልፋቸው አለ። መስዋዕት ከፍለው አስፈላጊውን ነገር ማድረግ የሚችሉ በጣም ለዚህ ቆርጠው የተነሱ ወጣቶች አለን፣ በአላማ ጽኑ የሆኑ። ስለዚህ ማንም መጨማለቅ የለበትም። ለጊዜው ነው እንጂ ትሬኑም አይሄድም፣ መኪናም አይሄድም፣ ምንም ነገር አይንቀሳቀስም እኛ ካልፈለግንና ካልፈቀድ። ይሄ ደግሞ ለጉራ አይደለም። እውነት ነው።
ህዝቡ አዎ ውስጡ የራሳችን ስለሆነ እናውቀዋለን እኛ ህዝቡም እንተዋወቃለን ተጣልተንም ቢሆን እንነጋገራለን ይሄ እዚህ ላይ እዚህ ብዙዎቹ በየተነጋገርን ነው ወደ በረሃ መውረድ ያዙት ልዩ ኃይል ኃላፊዎች የፖሊስ ኮሚሽነሮች መከላከያ ውስጥ የነበሩት በሙሉ ከነጥጥቃቸው እየገቡ ነው እኔ የምለው አይደለም ሁሉ ሚዲያ እየተናገረ ነው ለማዳመጥ ይችላልላችሁ በጣም ጥሩ ነው በቃ እየተከታተልን እንደዚህ ልሳን እንሆናለን ገኘው ማንኛውም ነገር መነገር አለበት ለህዝብ መቅረብ አለበት ሲባል ደግሞ ደውልልን እኛም እንቀርባለን እኛ በእኛ በኩል ስለሆነ ነው ሁሉም ነገር መካሄድ ያዘው የቀረብን ለትግራይም ከዛ ነው የሚሸረበው ቶንኮል ከአፋር ክልል ነው ለአማራውም ከዛ ነው ለኦሮሞም ከዛ ነው ለምን አንድ ክልል ያለው እሱ የአፋር ክልል ነው የሶማሌ ክልል የሱ እንዳልሆነ ቁጠረው በካንገት በላይ ነው እንጂ ነገሩ ትንሽ ወደፊት ከሄደ ሂድ ወደዛ በል ነው የሚሉት እና እኛ ክልል ላይ ነው የሚፈነጨው እንደፈለገ እንትን የሚለው ሰው አይደለም ሰዋዊነት ቢኖረው እኛ የጠየቅነው መብት ነው ሽማግሌዎች ልከን ነበር የአገር ሽማግሌዎች የሃይማኖት መሪዎች ኢሳ ጋር እንኳን ሽምግልና እናደርግላቸዋለን ካሉ ጊዜ ጀምሮ አንድ ሰው ከነሱ ሞተ ካሳ ከፈል ተወስዶ የነበረውን እንስሳት መለስ ልጁ ታሰረ ከኛ ግን ወደ 25 ሙተዋል እስካሁን ድረስ ወደ 8000 የሚሆን የቤት እንስሳት ተወስዶብናል ማንንም የተናገረልን የለም መሳሪያ ሁሉ ነው የወሰደብን ያው እሱ ግን ጊዜውን ጠብቆ እሱ እንዴት እንደምናጸዳው እኛ እናውቃለን አገራችንን ለኛ የሚነግረን ማንንም የለም እኛ ስለ አገራችን ታሪክና ስለ ህዝባችን አይደለም ስለ አቢሲኒያ የምትባለው መንግስት ስለ ሌላው መንግስት ሰውን የምናስረዳበት ዘመን ላይ ነው ያለነው ለምን ታሪካችን አሳጥተውን ስለነበረ ለታሪካችን ፍለጋ ስንል ብዙም ታሪክ አንብበን ተረድተነዋል ከኛም ሌላን ታሪክ ውስጥ እንዳንኖር በሚል ስለዚህ ማንኛውንም ሰው ልናስረዳው እንችላለን የውሸት ትርክት ያመጡ እየለጠፉ ዋጋ ማስከፈል ጊዜው አልፎበታል ለማለት ተፈልጋለሁ አሰብ ተሸጠ ምን ተሸጠ እኛ መሬት የሚሸጥ ህዝብ የለንም ብሄር የለንም ስለዚህ ይሄ ለማለት ወዳለሁ አመሰግናለሁ እንግዲህ አትጥፋ ቻው አልጥፋም ኦኬ አመሰግናለሁ